ሰላም እንዴት ናችሁ? ዛሬ ደግሞ የምናየው ፐርሰንታይልስ ነው። መጨረሻ ላይ ኤክሰርሳይዝ 7.12ን እንሰራለን ማለት ነው። ወደ ኤክሰርሳይዝ ከመሄዳችን በፊት አክቲቪቲ እናያለን ማለት ነው። ያው ከዚህ በፊት ፐርሰንታይል እንዲሁም ፐርሰንታይል አልኩኝ ዲሳይል እና ኳርታይልን እያየን ነበረ። የተሰጠንን ዳታ ኳርታይል ስንል ያው ለአራት ማካፈል ነው። ዲሳይል ስንል ለ10 ብለን ፐርሰንታይል ስንል ደግሞ ለመቶ ነው የሚከፍልልን ማለት ነው። ለመቶ ስንከፍለው ማለት ነው ዳታው። ስለዚህ የሆነ ነገር መሀል እያደረግን 10 ቦታ ብንከፍለው አካፋዮቻችን ስንት ነው የሚሆኑት? 99 ነው የሚሆኑት ማለት ነው። አካፋዮቹ ለምሳሌ እዚህ ጋር አንድ እቺ የመጀመሪያው ማለት ነው። እቺ ፒ ነው፣ በፒ ነው የሚወከለው። ይሄኛው ደግሞ ይሄን በዚህ መልኩ ዲፋይን ማድረግ ትችላላችሁ። ፐርሰንታይል ከመቶን ማለት ነው። ልክ እንደ ዲሳይል ያው ነገር ግን ፐርሰንታይል ሲሆን ከፐርሰንታይሎቹ ከአንድ ፒ1 ፒ2 ፒ3 እያልን እስከ ፒ99 ነው ማለት ነው። እስከ ፒ99 ድረስ ነው ማለት ነው። የፐርሰንታይል ለመቶ ስለምንከፍለው ማለት ነው። ለመቶ ከመቶ ነው የምንይዘው ማለት ነው ይሄኛው። ስለዚህ ኦልሞስት ስንት ፐርሰንት ማለት ነው ለመቶ ስንከፍል? ኦልሞስት ከመቶ አንዳንድ እንደማለት ነው። ነገር ግን ዳታው በበዛ ቁጥር ያንን ለምሳሌ 200 ብር 2 እየሆነ ይሄዳል ማለት ነው። do you know how to calculate the percentile of ungroup data? ይሄ ግዴታ ዳታው መጀመሪያ ልክ ዲሳይል እና ኳርታይል ስንሰራው እንደነበረ ለአንግሩፕ ዳታ ፐርሰንታይልም ስንሰራ ዳታው መጀመሪያ ሶርት ካልሆነ ሶርት ማድረግ አለብን ከትንሽ ወደ ትልቅ ማለት ነው። ስቴፑ ማለት ነው። ፎርሙላችን ይሄ ነው። ሁለት ነው ፎርሙላው የሚሆነው ኤን ኦድ ሲሆን እና ኤን ኢቨን ሲሆን ልክ እንደምንድነው እንደ ዲሳይል እና እንደ ኳርታይል የሚለየው እዚህ ጋር ለመቶ ነው የምናካፍለው። ዲሳይል ላይ ለ10 ነው፣ ለኳርታይል ለ4 ነው የምናካፍለው። እዚህ ጋር መቶ በሚለው ቦታ ማለት ነው። ስለዚህ ዲሳይል እና ኳርታይል ከገባቸው ይሄኛው ብዙም አይከብድም። የምናካፈለውን ብቻ መቀየር ነው ማለት ነው። እዚህ ጋር ፐርሰንታይል ስንል ፐርሰንት እንዳይመስላችሁ እዚህ ጋር ልክ እንደ ፐርሰንቴጅ እንዳይመስላችሁ እዚህ ጋር ዲፋይን የተደረገ ነገር አለ። ፐርሰንታይል እና ፐርሰንት ስንል ሁለት የተለያዩ ምንድናቸው ማለት ነው? ኤክስፕላኔሽን አለ። ሁለቱም የተለያየ ኮንሰፕት ነው ያላቸው። እዚህ ጋር ፐርሰንታይል መጀመሪያ እዚህ ጋር ፐርሰንታይል ምን እንደሆነ እዚህ ጋር ዲፋይን አድርጎታል። ፐርሰንታይል ዲቫይድ ዘ ዳታ ኢንቱ 10 ኢኳል ግሩፕስ 10 ቦታ ነው 100 ቦታ ነው የሚከፍላቸው። 100 ኢኳል ግሩፕስ 0.99 ፐርሰንታይል አለ። ፒ1 ፒ2 ፒ3 እያለ እስከ ፒ99 ድረስ አለ። percentiles are also used to compare an individual test score with the national norm. For example, tests such as national examination are taken by student 80s grade ነው። percentile ስንላ ከፐርሰንት የሚለየው ለምሳሌ 30 ተማሪዎች አሉ። 30 ተማሪዎች ይሄ ግሬድ 1 ወይ ደግሞ ክላስ 1 በሚለው ወይ ደግሞ ተማሪዎች ያው ክላስ ተማሪ ለምሳሌ 100 ተማሪ ኖሮ 100ንም አንድ ክላስ ውስጥ አጭቀን አናስተምርም። 3 ቦታ ቢከፈሉ ይሄ G1 ግሬድ 1 G2 ሌላ 30 ተማሪ G3 ይሄኛው G3 ደግሞ 40 ተማሪ እንደዚህ ቢሆን አሁን እነዚህ ከዚህ ክላስ አንደኛ የወጣው ልጅ አለ ከዚህኛው
አንደኛ ይወጣል፣ ከዚህኛው አንደኛ ይወጣል ማለት ነው። ይሄንን አሁን ምን ይሆናል ማለት ነው? እዚህ ጋር ከነዛ ተማሪዎች ጋር ተወዳድሮ ነው ግሬድ 1 ላይ የሚወጣው። አሁን እነዚህን ዘሆል ስናደርግ ደግሞ ምን ይሆንብናል ማለት ነው? ማለት ከሁሉም ጠቅላላ ደግሞ የወጣውን ለማወቅ ምን እናደርጋለን ማለት ነው? ግሩፕ አድርገናቸው ከዛ ውስጥ ምን እናደርጋለን? ኢቫሉዌት እናደርጋለን። ከፍተኛ ከነዚህ ከሶስቱ ክላስ ደግሞ ከፍተኛ ያመጣው ማን ነው ብለን እንደገና እንሰራለን ማለት ነው። ስለዚህ ፐርሰንታይል ለምን እንጠቀምበታለን ብለን ስናስብ ለስምንተኛ ክፍል ለምሳሌ ስምንተኛ ክፍል ሚኒስትሪ የሚወስዱ ተማሪዎች አሉ። አገር አቀፍ ነው። የነዛን በምንድን ነው ማለት ነው? በፐርሰንታይልስ ነው የምንሰራው ማለት ነው። ለ10ኛም የ12ም እንደዛው ማለት ነው። በጣም ዳታው ሲበዛ ግሩፕ አድርገን እናደርጋለን ማለት ነው። ትልቁን ዳታ አውጥተን ደረጃውንም እንደዚሁም ግሬዱንም ማስቀመጥ እንችላለን ማለት ነው። ፐርሰንታይልስ እንደ ፐርሰንቴጅ አር ቱ ዲፈረንት ኮንሰፕት ናቸው። ፐርሰንታይል እና ፐርሰንቴጅ ሁለቱ የተለያዩ ኮንሰፕት ናቸው። ቅድም ያልኳችሁ ነው። ፐርሰንቴጅ ኢዝ ማቴማቲካል ኳንቲቲ which is written out of total of 100 ማለት ነው። ከመቶኛ ተሳልቶ የሚቀመጥ ነገር ነው። ይሄ ስንል ምን ማለት ነው? ለምሳሌ የሆነ ሰው 30 ለምሳሌ በነጥብ ብናየው የሆነ ሰው 80% አመጣ ብንል 80% አመጣ ብንል 80% ከመቶ አገኘ ብንል ይሄ ተማሪውን በውጤት ሊሆን ይችላል 80% አመጣ ብንል ምንድነው ማለት ነው? የዚህን ተማሪ ደረጃ አይነግረንም ማለት ነው። ይሄውን ፐርሰንቴጅ ነው። በፐርሰንታይል ግን 80 ፐርሰንታይል ከሆነ ያው ፐርሰንታይልም በዚህ መልኩ ነው የሚጻፈው። ነገር ግን ፐርሰንታይል ከሆነ ይሄ ምን ማለት ነው? 80% ፐርሰንታይል ነው ማለት ይሄ ልጅ 80 ፐርሰንታይል ያመጣው ልጅ አሁን ከዚህ በፊት ፐርሰንቴጅ እንላለን ማለት ነው። በተለይ ለስምንተኛ ክፍል ማትሪክ ስንወስድ ማለት ነው በእኛ ጊዜ 80 ፐርሰንታይል ካልን ይሄ ልጅ 80 ተማሪዎችን ይበልጣል ማለት ነው። ይሄ ማለት ስንተኛ ደረጃ ነው ማለት ነው? በደረጃ ካልኩሌት ብናደርገው ኦልሞስት 20ኛ አካባቢ ከመቶ ተማሪ 20ኛ ማለት 80 ተማሪዎች ከሱ በታች ናቸው ማለት ነው። እዚህ ጋር ኤግዛምፕልም አለ። ዞስ ይሄ ከመቶ ማስላት ነው። ፐርሰንቴጅ ሲምፕል ነው። ፐርሰንታይል ኢዝ ዘ ፐርሰንቴጅ ኦፍ ቫልዩ ፋውንድ አንደር ስፔሲፊክ ቫልዩ ማለት ነው። ዘ ፐርሰንታይል አር ሞስትሊ ዩዝድ ፎር ራንኪንግ ሲስተም ለራንክ ሲስተም ነው የምንጠቀምበት ራንክ ለማድረግ ማለት ነው። ፎር ኢንስታንስ ኢፍ ዩ ጌት 72 ኮሬክት አንሰር አውት ኦፍ ኤ ፖሲብል 100 አሁን የሆነ ትምህርት አለ እንበል ከመቶ 72 ትክክለኛ መልስ መለሰ የሆነ ተማሪ። ስለዚህ ከመቶ ስንት አገኘ ማለት ነው? 72 አገኘ። ስለዚህ 72% ነው ማለት ነው። ፐርሰንቴጁ ስንት ነው ማለት 72። ይሄ ማለት 72 ተማሪዎችን በልጧል ማለት አይደለም። እዚህ ጋር ከመቶ ግን 72 ሌሎች ተማሪዎች 90 72 ሌላም ተማሪ ያመጣ ሊኖር ይችላል እዚህ ጋር። ስለዚህ 72% ስንል እዚህ ጋር ምንድነው ከመቶ 72 አግኝቷል ማለት ነው። ምንም የተማሪውን ደረጃ ኢንዲኬት አያደርግም። በፐርሰንታይል ስናስቀምጠው ምንድነው የሚሆነው? ይሄ አሁን ምናልባት 72 መልሶ ፐርሰንታይሉ 60 ሊሆን ይችላል። ፐርሰንታይሉ 60 ሊሆን ይችላል። 60 ሊሆን ይችላል። ይሄ ከመቶ ብቻ ሳይሆን የምንሰራው ከሌሎቹ ፐርሰንት ጋር ነው። ፐርሰንቴጃቸው ጋር ሌሎችም ተማሪዎች ይኖራሉ ማለት ነው። አሁን 72 አለን። ሌላ ተማሪ አሁን ምን ላይኖር ይችላል?
ከሱ ከ72 በላይ የመለሰ 10 ተማሪ ብቻ ሊሆን ይችላል፣ 40 ሊሆን ይችላል። ስለዚህ ለምሳሌ 72 አምጥቶ ፐርሰንታይሉ 60 ሊሆን ይችላል ማለት ነው። ስለዚህ ይሄ ማለት ምን ማለት ነው? 60ኛ ነው ማለት ነው ደረጃው። ስለዚህ ይሄ አሁን 72 ከመቶ አመጣ ካሉት ፐርሰንቴጁ 72 ነው ካሉት 72 ነው ማለት ነው። በቃ ምንም ደረጃውን አይገልጽልንም ማለት ነው ራንኩ። there is no indication of your position with respect to the rest of the class። ከዛ ክላስ ውስጥ የኛን ደረጃ የሚገልጽ ነገር የለውም ማለት ነው። you should have scored the highest, the lowest or somewhere in the between ነው። ስለዚህ ከፍተኛው ዝቅተኛ ነው የሚለው 72 ስላመጣ ምንም አናውቅም። ሌሎች ተማሪዎች ሁሉም ምናልባት ከ72 በላይ መለሱ ሊሆኑ ይችላሉ። ስለዚህ ደረጃውን መግለጽ አይችልም ማለት ነው። 72% ስንል ፐርሰንታይል ስንል ግን ለምሳሌ 72 ያመጣው ተማሪ ፐርሰንታይሉ 64 ነው ብንል ምን ማለት ነው? ያ ተማሪ 64ኛ ካሉት ተማሪዎች ከ64ቱን በልጧቸዋል እንደማለት ነው። 64ቱን በልጧቸዋል። 100 ፐርሰንታይል ስንል 100 ፐርሰንታይል አመጣ ብንል አሁን የሆነ ተማሪ ምንድነው ማለት ነው? አንደኛ ነው ማለት ነው። ማንም ሁሉንም በልጧቸዋል ማለት ነው። 80 ብንል 20ዎቹን በልጧቸዋል ማለት ነው። ሶ እንደዛ ያለን ሪፕሬዘንት እናደርጋለን ማለት ነው። ስለዚህ ሁለቱ ልዩነታቸው ይሄ ነው። ኤግዛምፕል ከማየታችን በፊት እዚህ ጋር ስቴፕ ቱ ካልኩሌት ፐርሰንታይል ፎር አንግሩፕድ ዳታ የአንግሩፕድ ዳታን ፐርሰንታይል እንዴት እንፈልጋለን? መጀመሪያ ልክ እንደ ዲሳይል እንደ ኳርታይል ዳታውን ሶርት ማድረግ ነው ያለበት። ሶርት ካደረግን በኋላ ዳታው ኦድ ከሆነ በዚህኛው ፎርሙላ እንጠቀማለን። ኢቨን ከሆነ ደግሞ በዚህኛው ማለት ነው። እዚህ ጋር ኤግዛምፕል አለ። ይሄ ኤግዛምፕል ናይ ምንድነው የሚለን? ኤግዛምፕል ፋይንድ P47 and P83 for the following data። ይሄን ዳታ በምናይበት ጊዜ የዳታው ብዛት ስንት እንደሆነ እንቁጠረው መጀመሪያ 1 2 3 4 5 6 7 8 9 10 10 ሲባዛ በ4 40 ነው። ስለዚህ ይሄ የተሰጠን ዳታ n is equal to 40 ነው። 40 40 ማለት ደግሞ ምንድነው? ኢቭን ነው። ስለዚህ በየትኛው ነው የምንጠቀመው ማለት ነው? በዚህ ነው። መጀመሪያ ግን የመጀመሪያው ስቴፕ ምንድነው ብለናል? ዳታውን ኢንክሪዚንግ ኦርደር ከትንሽ ወደ ትልቅ ሶርት እናደርጋለን ማለት ነው። ስለዚህ ይሄንን ሶርት ስናደርገው ዳታው ኦልሞስት 7 ነው። ትንሿ 7 10 11 እያለ እስከ 59 እንደዚህ ሶርት ሆኗል ማለት ነው። ይሄንን ሶርት ካደረግን በኋላ ኢቨን ስለሆነ በዚህኛው በሁለተኛው ፎርሙላ ነው የምንጠቀመው። እዚህ ጋር P47 ለመፈለግ አሁን ጂ ስንት ነች ማለት ነው? 47 ነው። 47 እዚህ ጋር ሰብስቲቱት እናደርጋለን። 47 ታይምስ 40 40n ደግሞ 40 ነች። 40 ሰብስቲቱት አድርገን እንዲህ ስንሰራው ይሄንን 47 ሲባዛ 40 ሲካፈል ለ100 18.8 ይመጣል። ይሄኛው ደግሞ 19.8 ይመጣል። ሲካፈል ለ2 19.3 ይመጣል። ይሄ ማለት 19.3 ከመጣ 19 እና 20ኛው ዳታ ላይ ነው የሚገኘው ማለት ነው። ስለዚህ ምን ይሆናል ማለት ነው? 19ኛ ላይ ያለው ዳታ ሲደመር 20ኛው ላይ ያለው ሲቀነስ 19ኛ ላይ ሲባዛ በ0.3 እናደርጋለን። ስለዚህ 19ኛው ላይ ያለው ዳታ እዚህ ጋር መቁጠር ነው። 19ኛው ላይ ያለው ዳታ 1 ሁለተኛው እዚህ ጋር ነው። ሶስተኛው፣ አራተኛው፣ አምስተኛው፣ ስድስተኛው፣ ሰባተኛው፣ ስምንተኛው፣ ዘጠነኛው፣ አስረኛው፣ 11ኛው፣ 12ኛው፣ 13ኛው፣ 14 15 16 17 18 19 20 21 እያለን እዚህ ጋር 21 22 23 እያለ ይሄዳል ማለት ነው። እስከ ስንት 40 ስለሆነ ዳታው እስከ 40 ድረስ ማለት ነው። ስለዚህ 19ኛው ስንት ነው ማለት ነው? 37 20ኛውም 37 ነው። ስለዚህ 37 ሲቀነስ 37 ነው 0 ነው። 0 ሲባዛ ኤኒ ነምበር 0 ስለሆነ 0 ፕላስ 37 37 ነው። ስለዚህ P49 for this data
37 ነው ማለት ነው። እዛ የ83ቱንም በተመሳሳይ ሁኔታ መስራት ትችላላችሁ። ቀጥታ ወደ ኤክሰርሳይዝ 7.12 እንሄዳለን። ፋይንድ P50 P24 P87 for the following data sets ነው የሚለው። ስለዚህ ለኤም እነዚህን ሶስቱን ፐርሰንታይሎች እንፈልጋለን 50 24 87 ለኤም ለቢም ለሲ ማለት ነው። ስለዚህ ከኤም ጀምር። መጀመሪያ ዳታው ሶርት ማለት መጀመሪያ ያው ፎርሙላው ይሄ ነው። ዳታው ኢቭን ኦድ ከሆነ the number of observation is odd ከሆነ ፎርሙላችን ይሄ ነው። if the number of observation even then our formula is this. So for A first we have to sort the data from smallest to largest ወይ ደግሞ increasing order ሶርት እናደርጋለን። ዳታው ሶርት ሲሆን ይሄ ዳታ ባይ ዘ ዌይ ኤክሰርሳይዝ 7.11 ላይ የተሰጠን ዳታ ነው፣ ተመሳሳይ ነው። ሶ ሶርት ስናደርገው የኤንድ ይሆናል። ስለዚህ ለኤ P15 P24 and P87ን ፋይንድ እናደርጋለን። ስለዚህ P15ን እንስራ መጀመሪያ። እዚህ ጋር ይሄ የኤ ዳታ ብዛቱ ከዚህ በፊት ምንድን ነው ብለን ብዛቱ 15 ነው ብለናል ኤን። ስለዚህ ኦድ ነው ማለት ነው። ኦድ ከሆነ ደግሞ we use the first formula this formula ማለት ነው። ይሄኛውን ፎርሙላ ነው የምንጠቀመው ማለት ነው ኦድ ከሆነ ዳታችን። ስለዚህ pj is equal to j into n plus 1 over 100 ላይ ያለው አይተም ማለት ነው። So to find P50 we have to substitute for J50 and when we add 50 plus 1 is 60 times 50 divided by 100 we have 18. The item found at number 8 is our percentile 50. ስለዚህ እዚህ ጋር ጄ ቦታ ያው 50 መተካን ነው፣ ኤን 15 ነው ብዛቱ የዳታው ብዛት። ይሄንን ደምረን አባዝተን ስናካፍለው 8 ላይ ያለው ዳታ ማለት ነው። 8 ላይ ያለን ዳታ እዚህ ጋር መቁጠር ነው። እዚህ ጋር ይሄ 1 2 3 4 5 6 7 8 9 10 11 12 13 14 15 ስለዚህ 8ኛው ላይ ያለው ዳታ P15 ይሆናል ማለት ነው። ስለዚህ ስንት ነው? 30 ብለን መመለስ እንችላለን። እዚህ ጋር አሁን P15 ስንል 50ኛ ላይ የሚገኘው እንዳይመስላችሁ። የተሰጠን ዳታ ከመቶኛ ሲቀየር 50ኛው ስንት ላይ ይውላል? ሴንተር ነው፣ ሴንተር ላይ ነው። እዚህ ጋር ለዛ ነው 8ኛው ላይ ነው። ስለዚህ 30 ይሆናል ማለት ነው ለዚህ ዳታ P50። P24 ፎርሙላ እዚህ ጋር ጄ ቦታ 4 መተካት ነው እንዳልኳችሁ። ስለዚህ እዚህ ጋር 15 plus 1 times 24 divided by 100 ስናደርግ 3.84 ይመጣል። ይሄን ይመጣል። ይሄ ማለት ምን ማለት ይሆናል ማለት ነው? ከዚህ በፊት እንዳልነው 3 እና 4 መሃል ነው የሚገኘው። ስለዚህ እሱን በደንብ ትክክለኛው ቦታውን ለማወቅ ምን እናደርጋለን ማለት ነው? ሶስተኛ ላይ ያለው አይተም found at number 3 plus 0.84 times item found at number 4 minus item or data found at number 3. The data found at number 3 as we see 12. So 12 plus 0.84 times item or data found at number 4 is 14. So 14 minus
number found at number 3 is 12, so minus 12. So we have to subtract from 14 12. So we have 2 times 0.84 1 point something plus 12. We have here can substitute like this, and the number found at as either or data found at number 3 is 12 plus 0.84 times 1 4 minus 1 2. So we have here 13.68. So our final answer for percentile 24 is 13.68 ይሆናል ማለት ነው። ስለዚህ በዚህ መልኩ መስራት ትችላላችሁ። ለኤ ጥያቄ አሁንም ምን እንሰራለን? ፐርሰንታይል 87 እንሰራለን። So we have to substitute for j 87 and we have to multiply 87 by 15 plus 1 and divide by 100. We have here 30.92 እዚህ ላይ ያለው ዳታ ነው ማለት ነው። ይሄ ማለት 13ኛው ላይ ያለው ዳታ ሲደመር 0.92 ታይምስ 10 ስንተኛ ላይ ያለው ዳታ 14ኛው ላይ ያለው ዳታ ሲቀነስ 13ኛ ላይ ያለው ዳታ ነው ማለት። ስለዚህ data found at number 13 is 58. Let us check. Here we have 58. Data found at number 13 is 58. 58 plus 0.92 into number found or data found at 40th place is 62 minus 58. So when we multiply and add this, we have 61.68 ይሆናል ማለት። ሶ ይሄም በጣም ቀላል ነው። ዲሳይል እና ኳርታይል ተገባችሁ ማለት። ስለዚህ ለኤ P15 P24 P87ን ፈልገን ጨርሰን ማለት ነው። አሁን ደግሞ ለቢ እንፈልጋለን። ለቢ ስንፈልግ መጀመሪያ ምን ብለናል? ፐርሰንታይል ዲሳይል ኳርታይል ስንፈልግ ዳታውን ሶርት ማድረግ አለብን። ለአን ግሩፕ ዳታ ከሆነ ብዙ ጊዜ ግሩፕ ዳታ እንኳን ሶርት ነው፣ ምክንያቱም ግሩፕ ዳታ ማለት ኦርጋናይዝ የሆነ ስለሆነ ማለት ነው። ስለዚህ ይህንን ለመፈለግ መጀመሪያ የቢን ዳታ ሶርት እናደርጋለን። ሶርት ስናደርገው smallest number for b is 2, so the largest is 23, so we have to put 23 at final place. ይሄንን ሶርት እንዲካረግን በኋላ ይሄን ዳታ ስንቆጥረው n ስንት ነው? 60 ነው። 60 ማለት ደግሞ ኢቭን ነው። ኢቭን ከሆነ በሁለተኛው ፎርሙላ በዚህ ነው የምንጠቀመው። ስለዚህ አሁን P15 ስንፈልግ እዚህ ጋር j ስንት ነው? 50 ነው ማለት ነው። 50 ሰብስቲቱት እናደርጋለን። n ደግሞ 16 ነው። ሶ ይሄንን መቁጠር ነው። ተቆጥሩት 16 ነው የሚመጣው። ሶ ይሄንን ስንደማምረው ስንት ይሆናል? ይሄንን አባስተን ለመቶ አካፍለን ይሄኛውንም 50 ሲባዛ 16 ሲካፈል ለመቶ ሶ 50 ሲባዛ 16 ስንት ነው የሚመጣው? ይሄ 50 ሲባዛ 16 800 ነው አይደለ? ስለዚህ 800 ለመቶ 8 ነው። 8 ሲደመር ይሄ እዚህ ጋር 50 ሲባዛ 16 800 ሲካፈል ለመቶ 8 ሲደመር 1 9 ሲካፈል ዲቫይድድ ባይ 2 ስንት ይሆናል? 8.5 ላይ ያለው ዳታ ይሆናል። 8.5 ላይ ያለው ዳታ ማለት ደግሞ 8ኛው እና 9ኛው ላይ ያለው ዳታ ሲካፈል ለሁለት ወይ ደግሞ ሁለቱ ማለት ነው የሚገኘው። ይሄንን ከፈለግን የ8ኛው ላይ ቁጥሮቹን መቁጠር ትችላላችሁ። እዚህ ጋር this number 1 number 2 number 3 number 4 5 6 item found at number 7 number 8 number 9 10 11 12 13 14
15 16 በዚህ መልኩ እንዴት ታስቀምጡታላችሁ ማለት ነው። ስለዚህ በዚህ መልኩ እንደዚህ ከተቀመጠ በኋላ 8.5 ማለት ምን ማለት ነው አለን ማለት ነው። 8ኛው ላይ እና 9ኛ ላይ ያለው ዳታ ደምረን ለሁለት ማካፈል እንችላለን 0.5 ከሆነ ወይም ደግሞ 8ኛው ላይ ያለው ዳታ ሲደመር 0.5 ታይምስ item found at number 9 minus item found at number 8 ማለት ነው። አሁን 8ኛው ላይ item data found at number 8 is 15 as we see we have 15 here at number 8 ማለት ነው። ስለዚህ 15 plus 0.5 into item or data found at number 9 also 50 as we see 50. So 50 minus 50. 50 minus 50 is 0. 0 times any number 0. So 0 plus 15 15 ስለዚህ p 50 15 ይሆናል ማለት ነው። ስለዚህ ይሄንን በዚህ መልኩ p 24ንም በዚህ በተመሳሳይ ሁኔታ እንሰራለን። ይሄን አባዝቶ መደመር መቀነስ ያው ሁላችሁም ስለምትችሉ p 24 ስንተኛ ላይ ያለው ዳታ ይሆናል 4.34 ላይ ያለው ዳታ ነው። ስለዚህ ይሄ ማለት ደግሞ ምን ብለናል? አራተኛ ላይ ያለው ዳታ ሲደመር ከነጥብ ወደዛ ያለችው 0.34 ታይምስ 4 እና 5 ላይ ያለው ዳታ መሃል ነው የሚገኘው 4.3 4 እና በነምበር ካየነው 4.3 በናቹራል ነምበር ወይ በሆል ነምበር ካየነው 4 እና 5 መሃል ነው የሚገኘው። ስለዚህ 0. ይሄ ማለት ምን ይሆናል ማለት ነው 0.34 ፕላስ አምስተኛ ላይ ያለው ዳታ ምክንያቱም እዚህ ጋር 4 እና 5 እዚህ መሃል ነው የሚገኘው ማለት ነው ቁጥር። ስለዚህ አምስተኛ ላይ ያለው ሲቀነስ አራተኛ ላይ ዲፈረንሳቸውን ለማወቅ ነው ባይዘው። ስለዚህ አራተኛ ላይ ያለው ዳታ ስንት ነው? 12 ነው። አራተኛ ላይ ያለው 0.34 ታይምስ አምስተኛ ላይ ያለው ዳታ as we see we have 30 minus 12 ይሆናል ማለት ነው። አራተኛ ላይ ያለው 12 ስለሆነ ስለዚህ ይሄ ከ13 ላይ 12 ስንቀንስ አንድ ነው። አንድ ሲባዛ 0.34 0.34 ነው ሲደመር 12 12.34 ነው። ስለዚህ p24 12.34 ይሆናል ማለት ነው። p24ን በዚህ መልኩ መስራት ትችላላችሁ። p27ንም ይሄንን አባዝተን ደምረን አካፍለን ስንሰራው 14.42 ይመጣል። ይሄ ደግሞ 14ኛውና 15ኛው ማለት የሚገኘው ያው 14ኛ ላይ ያለው ዳታ እንደምታዩት እዚህ ጋር 19 ሶ 19 ሲደመር 0.42 እዚህ ጋር ከ14 ቀጥሎ 15 ነው። ሶ 15ኛ ላይ ያለው ዳታ ሲቀነስ 15ኛ ላይ ያለው ዳታ ሲቀነስ 14ኛ ላይ ያለው ዳታ 15ኛ ላይ ያለው ዳታ በምናይበት ጊዜ 20 ነው። 14ኛ ላይ 19 ስለዚህ ካለ 19 ቀንሰን በዚህ አባዝተን የሚመደመር ነው ስንደምረው ስንት ይመጣል? 19.42 ይመጣል ማለት ነው። ይሄንን በዚህ መልኩ መስራት ትችላላችሁ። በጣም ቀላል ነው። ከምን ጋር ስለሚመሳሰል ከዲሳይል ጋር ወይ ደግሞ ከኳርታይል ጋር ስለሚመሳሰል ሁለቱ ከገባችሁ እዚህ ጋር ያለውን አካፋዩን ብቻ መቀየር ነው ማለት ነው። ወደ መጨረሻው ስንሄድ ሲ ነው የምናገኘው። ሲ ምንድነው? አሁንም ፍሪኩዌንሲ ዲስትሪቢዩሽን በፍሪኩዌንሲ ነው የተቀመጠው። አሁን እዚህ ጋር 15 19 20 እያለ ዳታዎቹ እነዚህ ናቸው። 15 19 20 22 24 25 31 ናቸው። ነገር ግን እነዚህ ዳታዎች ድግግሞሽ አላቸው። ለምሳሌ ከ20 ለምሳሌ ከ40 ተፈትኖ ተማሪዎች 15 ያመጡ 11 አሉ፣ 19 ያመጡ 16 አሉ። እንደዚህ ነው የተቀመጠው። ይሄ ማለት 15 15 15 እያለን 11 ተማሪዎች አሉ። ስለዚህ ይሄን ሶርት ስናደርገው አሁን ይሄ ኦርጋናይዝ ተደርጎ ተቀምጦልናል በፍሪኩዌንሲ ዲስትሪቢዩሽን እንጂ ባይቀመጥ ኖሮ እንዴት ነበር ማለት ነው? መጀመሪያ 15 15 15 15 15 15 እያለን we have 50 how much time 11 times after that after 11 we have 90 so
19 ደግሞ ያገኙ 16 አሉ ማለት ነው። ስለዚህ በሶርት እያደረግን ስናስቀምጠው ምንድነው የሚሆነው? ከ1 እስከ 11 ያሉት ምንድነው ማለት ነው? እነዛ ከ1 እስከ 11 ላይ ያሉት 11 የመጀመሪያዎቹ ተማሪዎች ስንትን ያመጡ ማለት ነው? 15 ያመጡ ናቸው። ዝቅተኛ ያመጡት ማለት ነው መጨረሻው። ስለዚህ ይሄ እንደዚህ 19 ብሎ ደግሞ ከ12 ጀምሮ 19 እያለ 12ኛው ላይ 13ኛው ላይ እያለ ከ11 ላይ 16 ስንደምር 27 ድረስ 19 ነው። 20 15 ነው። ከ28 ቀጥሎ እስከ 42 እያለ ይቀመጣል። ይህን ጥያቄ ምን ላይም ሰርተነዋል፣ በዲሳይልም ሰርተነዋል። መጀመሪያ ኮሙሌቲቭ ፍሪኩዌንሲ እንሰራለን ማለት ነው። ኮሙሌቲቭ ፍሪኩዌንሲ እንዴት እንደምንሰራ ከዚህ በፊት አይተናል። ኦልሞስት ሶስተኛው የዚህ ዩኒት ሶስተኛው ቪዲዮ ወይ አራተኛው ቪዲዮ አካባቢ ማለት ነው። ይሄ ኮሙሌቲቭ ፍሪኩዌንሲ ነው ማለት ነው። ይሄ ኮሙሌቲቭ ፍሪኩዌንሲ ነው ማለት ነው። ኮሙሌቲቭ ፍሪኩዌንሲውን ካገኘን በኋላ ያው በፍሪኩዌንሲ ዲስትሪቢዩሽን የተቀመጠ ዳታ ምንድነው ሁሌም ኦልሞስት ሶርት ተደርጎ ነው የሚሰጠን። እንደምናየው እዚህ ጋር 15 19 እያለ ትልቁ 31 ነው። ሶርት አድርጎ ከትንሽ ወደ ትልቅ ተደርጎ ነው የተሰጠን። ኮሙሌቲቭ ፍሪኩዌንሲውን ካገኘን በኋላ እዚህ ጋር ዳታውን ስናየው 61 ነው የዳታው ብዛት። ይሄንን መደመር ማለት 15 11 ጊዜ ያለ 19 16 አለ እያልን ይሄ ሙሉን ስንደምረው 61 ነው የሚመጣው። ወይ ደግሞ የመጨረሻው ክላስ ፍሪኩዌንሲ እንደማለት ነው። ወይም ደግሞ ከፈለግን ይሄንን ቶታሊ መደመር እንችላለን ማለት ነው። አሁን ኮሙሌቲቭን ካገኘን በኋላ ፎርሙላ ይሄ መሆኑን ካረጋገጠን እዚህ ጋር ሰብስቲዩት እያደረግን መስራት ነው። በጣም ቀላል። ይሄ 31ኛው ላይ ይመጣል። ፒ 50 ማለት ነው። ፒ 50 ፐርሰንታይል 50። ይሄ ማለት እዚህ ጋር ምን ብያለሁ? 11 ጊዜ አለ። ዝቅተኛው 15 ነው። ሁለተኛ ዝቅተኛ 19። 15ን ስንት ጊዜ እንጽፋለን? 11 ጊዜ። ከዛ ቀጥሎ ከ15 ቀጥሎ 19ን ደግሞ 16 ጊዜ። እዚህ ሁለቱ የመጀመሪያዎቹን 27 ቁጥሮች ይዛሉ ማለት ነው። እስከ 27 ከ1 እስከ 27 15 እና 19 ብቻ ናቸው የሚደረደሩት። ምክንያቱም 15 11 ጊዜ እንጽፋለን። 19ን ደግሞ 16 ጊዜ እንጽፈዋለን። አንድ ላይ 27 ይሆናል ማለት ነው። ከዛ ቀጥሎ 20 ይቀጥላል። 20 ከ28 እስከ 42 ያሉ ቁጥሮች ተርታዎችን ይዛል ማለት ነው። ስለዚህ 31ኛው የሚገኘው የት ውስጥ ነው ማለት ነው? በ20 ውስጥ ነው የሚገኘው። ምክንያቱም እዚህ ጋር 15 እያለን ከዛ 19 እያለን 20 እያለን ስንሄድ 31ኛው ቁጥር ላይ የምትገኘው 20 ነች። ስለዚህ P50 20 ይሆናል ማለት ነው። P24ን ደግሞ ስንሰራ P24 ስንሰራ ደግሞ ይሄን አባዝተን ስናካፍለው 14.88 ይመጣል። ይሄ 14.88 የጋ ይገኛል። በዚህ በነጥብ ከመጣብን ምን እናደርጋለን ብለናል? ይሄ 14ኛ ላይ ያለው ዳታ ሲደመር ምክንያቱም 14 ማለት 14 እና ስንት ማለት የሚገኘው 15 ማለት። ስለዚህ 0.88 ታይምስ ዳታ ፋውንድ አት 15 ፕሌስ ማይነስ አይተም ፋውንድ አት 40 ፕሌስ ማለት ነው 14ኛው ላይ። ስለዚህ 14ኛው ላይ የሚገኘው ዳታ አሁን ስናይ እዚህ ጋር 15 እስከ 11 ማለት 11 ስላሉ ያው ከ1 እስከ 11 15 ናቸው የሚሆኑት አይደለ? 15 ያለን ብንዘረዝራቸው ከዛ ከ12 እስከ 27 ያለው በማሰር ነው 19 ነው የሚሆነው። ስለዚህ ይሄ 14ኛው ማለት 19 ነው። 0.88 15ኛውም ስንት ነው? 19 ነው እስከ 27 ስላለ ስለዚህ 19 ሲቀነስ 19 0 ነው። 0 ታይምስ 0.88 0 ነው። 0 ፕላስ 90 ይሆናል ማለት ስለዚህ P24 90 ይሆናል ማለት ነው። ወደ P87 ስንሄድ ደግሞ ይህንን ያው ተመሳሳይ ነው። አባዝተን ደምረን አባዝተን ስናካፍለው
53.94 ይመጣል። ይሄ ማለት ደግሞ 53ኛ ላይ ያለው ዳታ እና 54ኛ ላይ ያለውን ነው መሀል ነው የሚገኘው ማለት ነው። ኦልሞስት ወደ ስንት የተጠጋ? ወደ 54 የተጠጋ ነው። አንዳንዴ ይህንን ወደ ምን አስጠግተን መስራት እንችላለን? 54ኛ ላይ ብላችሁ መስራት ትችላላችሁ። ወደዚህ የተጠጋ ቁጥር ነው በጣም የምናገኘው ማለት ነው። ስለዚህ ማለት ምን ማለት ነው ማለት ነው? ይሄ item found at number 13 plus 0.94 times number found at item found at number 54 minus data found at number 53 ላይ ያለው ማለት ነው። ሶ እዚህ ጋር 53 ማለት 53ኛው ላይ ያለው ዳታ እዚህ ጋር 22 እስከ 49 መጣና ከዛ 24 ደግሞ 5 ጊዜ ስላለ እስከ 54 ይሄዳል ማለት ነው። ስለዚህ 53ኛው የጋ ይገኛል ማለት ነው። እዚህ ጋር ነው የሚገኘው 24 ነው። እዚህ ጋር 54 ከ49 እስከ 54 ማለት ከ50 እስከ 54 ያሉት 24 ነው የሚወክሉት። ስለዚህ 54ኛ ላይ ያለው 24 ነው። 53ኛ ላይ ያለው 24 ነው። ይቺ 4 ነው 54 ሳትሆን። ስለዚህ 53ኛ ላይ የሚገኘው ስንት ነው? 24 ነው። 24 ሲደመር 0.92 ታይምስ እንደገና 54ኛ ላይ የሚገኘው 24 ነው። ስለዚህ 24 ሲቀነስ 53ኛ ላይ 24 ነው። 24 ሲቀነስ 24 0 ነው። 0 ታይምስ ይሄን ነምበር 0 ስለሆነ 0 + 24 ይሆናል ማለት ነው። ስለዚህ P 87 24 ይሆናል ማለት ነው። ይሄ የመጨረሻው ጥያቄ ነው ለዚህ ኤክሰርሳይዝ 7.12 ሁሉንም ጥያቄ ሰርተን ጨርሰናል። ኔክስት ታይም እስካሁን ኳርታይል፣ ዴሳይል፣ ፐርሰንታይል ስንሰራ ላንግሩፕድ ዳታ ነበር ስንሰራ የነበረው። ለግሩፕድ ዳታ ኳርታይል እንዴት እንፈልጋለን፣ ዲሳይሉ እንዴት እናወጣለን፣ ፐርሰንታይሉን እንዴት እናወጣለን የሚለው እናያለን። ለግሩፕድ ዳታ ማለት ነው። ለጥያቄው የማስተካከል ኮሜንት ላይ ጻፉልኝ። መልካም